ለወጥ ካሉኝ ይስጡኝ። እኔ እነሱ አልነካዋችሁም። ያ እኔ እሷን በጣም ነው የምወዳት፣ እንደ እህቴ አድርጊያት ብዙ ነገር አሳልፈናል። ክፉንም ደጉንም አሳልፈናል። ጌምም አጫውታኛለች። እኔ ስለ እሷ ክፉ ቃል አውርቼም አላቅም። ግን በዛ የተነሳ በአሽሙር አውርቻለሁ፣ አልክድም። ለምን? በጣም ስለምወዳት፣ በጣም ስለማያከብራት። ልብስ ያው አለ አይደል? ለምታምኑ ሰው ነው አሽሙር የምታወሩት እንጂ እህቴን አሽሙር አውርታለች ብሎ አካውንቴን ከስልኬ ያወጣ ወንድሟ ነው። በወንድሟ ስም ነው ስም ካርዱ የወጣ። ከወደደኝ ይስጠኝ፣ ካልወደደኝ ይሄንን ፎሎ አርግታችሁ ስራዬን ጀምራለሁ። ግን ይሄ ነው ምሎት። ጨርሻለሁ ማለት ከወደደሽ አሁን ልትጋቡ ነው እንዴ እናንተ? ከወደደሽ ተይው እሱ ይኸውልሽ ማክሌት ያለሽበት ኔትወርክሽን እያስቸገረሽ ነው መሰለኝ። ቀይ ያበራ ነው። ለማንኛውም ወንድምሽን አጠገብሽ ካለ ወይም አንቺ ሚውት አድርግሽ ለወንድምሽ ደውይለት። ለማን ሲም ካርዱን ወደ እሷ እንዳይመለስ ብቻ አካውንቱን ሪከቨር እንድታደርግ እንድትችል ማለት ነው። ጠይቂው፣ ደውልሽ አሁን ጠይቂው። እሺ ተመኝ እሺ ጠይቀዋለሁ። ግን ወደ ሲም ካርዱ ከማምጣታችን በፊት የማውራው ነገር አለ ተመኝ። እሷ ሚዲያ ላይ ስትወጣ ውስጤ ላይ የደበቅኩት ነገር ብዙ ነገር አለ። ደሞሴም ደግሞ ሲከፈል የቀራ ነገርም አለ። ሁሌም እየተቃጠልኩ ነው ብላ እርር ብላ ውስጧ ላይ እስከዛሬ እንኳን እኔ ካላጠፈ ወዳታለሁ አትበለኝ። እኔ መውደዷን ከልቧ እንድታሳየኝ ነው እንጂ እንድታስመስለኝ አልፈልግም። ሚዲያ ላይ ስትወጣ ሌላ ሰው፣ እዚህ ስትመጣ ደግሞ ጥሩ መሆን ይሄ ጥሩ አይደለም። ከውስጣችን ጥሩ ሲኖር ነው የሚሻልን። እኔ ዝም ስለምር መጥፎ አድርጎኝ ነው የሚቆጥሩ። ሚዲያ ላይ ለሚሰማ ሰው ታብራራለሁ። ሌላው ደግሞ ይኸውልሽ የሰው ልጅ ሲጋጭ ብዙ ነገር ይላል፣ አይመራረቅም፣ ይሰዳደባል እንጂ አይደለም ዝም ብሎ አፉ ላይ የመጣውን ነገር ነው የሚናገረው። እሷ የያዘችውንም ከቆጠርን አንቺም የተናገርሽውን ወይም ሌላ የተናገረውን ከቆጠርን እየተቃቃርን ነው የምንሄደው፣ እንራራቃለን። እሷም አጥፍታለች፣ አንቺም ያጠፋሽው ነገር ሊኖር ይችላል። እንደምታያት ደግሞ ንግግር አትችልበትም። አሁን እዚህ ጋር የመጣችው ይቅርታ፣ ጥፋት ካለ ይቅር ተባበትን መንገድ ለማስተካከል አንቺም ወደ ስራሽ የምትመለሽበትን ለማድረግ እንጂ እንወቃቀስ ከተባለ አብሮ የኖረ ሰው አብሮ የሰራ ሰው ብዙ ነገር በመሀሉ ሀፕን ያደርጋል። አውቀሽም ሳይሆን ሳታቂ ብዙ ነገር ነው ሀፕን የሚያደርገው። እያንዳንዷን ነገር ደግሞ ከቆጠር በፍጹም ልንቀራረብ አንችልም። ከማን አያናም አንቺም ደግሞ ተዩ ነገሮችን ተይ። አሁን ስራ ለቀሻል፣ አዲስ ስራሽን እየሰራሽ በሰላም ለመኖር ያለፉ ነገሮችን መዝጋት ነው ያለብሽ እንጂ እያንዳንዱ እርምጃችንን ከቆጠርን ተያይዘን ገደል ነው የምንገባው ሰው በጠቅላላ። እና መኪያ ለተናገረችው ነገር ይቅርታ ትጠይቅሻለች። አንቺም በስህተት ድንገት አስቀይሚያት ይሆናል ብለሽ ካሰብሽ ይቅርታ ትጠይቂያታለሽ። ወንድምሽንም ደግሞ እኛ እዚህ ጋር የተሰበሰብነው ሰዎች በአንቺ በእህቱ ስላስቀየመችው ወይም በታላቅ እህታችሁ እናታችን በምትሏት ስላስቀየመቻችሁ ሁላችንም ይቅርታ እንጠይቃለን። ጠብ ለማንም አይበጅም። መክሌት ማለት ማወቅ የምትፈልገው አንድ ነገር ነው። እሱ ምንድን ነው? ሁሌ ማለት የሆነ የተደበቀ ነገር አለ ስትላት የነበረው አየነ። አንቺ ማለት የተደበቀ ነገር አለ ወይ ዝም ብለሽ ነበረ እንደዚህ ስታወሪ ነው? እሱን አብራሪ። መናገር የምትፈልጊው ነገር ካለ ክሊር አድርጊ። እንደ ቅድሙ ከልብ ያልነበረም ይቅር ያልኩት ወይም ከልብ ያልነበረም የተናገርኩት እንዳትዪ። የምትናገሪው ነገር ካለሽ አሁን ተናገሪ። ቆይ አንዴ ኮመንት አትዝጉ እሺ። ሰው የፈለገውን ኮመንት ማድረግ ይችላል። ሞዴሬተሮች ኮመንት አትዝጉ፣ ኮመንቱን ክፈቱ። አንዴ መስዬ ሙኒቲ እንደምን እንዳወራን ግልጽ አድርጋ እዚህ ክሊን አድርጋ እንድታወራ የምንፈልግ ነገር አለ። ምክንያቱም እኛም አጠገብ ሆነን ትንሽ የተሰማን ነገር ስላለ፣ ምክንያቱም እኛም አስታርቀንም ምንም አድርገን የሆነ የወገንን ነገር እየመሰለ ስለሆነ እዚህ ፌር የሆነ ቦታ የመጣ ነው።
እኔም ማውራት ስለማልፈልግ የትኛውንም ነገር ማውራት ስለማልፈልግ አያኔ ስታወራ ሁል ጊዜ እኔ ውስጤ ላይ ይዤ ያለ ነገር አለ። እስካሁን ድረስ ያላወራሁት ነገር የተከለከለ ነገር አለ። ላውራና ላውጣ ብላ የሚታወራ ነገር ስላለ እሱን ነገር ታውራ እና ሁሌ ላይ በገባች ቁጥር የሚታወራ ነገር ነው። ይሄ ደግሞ ህዝቡ በሙሉ የሚያውቅ ነገር ነው። በገባች ቁጥር እኔ ያላወራሁት ነገር የተከለከለ ነገር አለ፣ የታፈንኩ ነገር አለ ብለህ ስለምታወራ ታውራ። የታፈነችውን ነገር እዚህ ታውራ። አንተ ሳይሆን ባለ ጉዳይ ማክሊት አንቺ ፈቃደኛ ነሽ የተደበቀ ነገር እንድታወራ? አዎ ማክሊት ማኪ እንኳን ፈቃደኛ ባትሆን ህዝቡ ይፈልጋል። እዚህ ቁጭ ያለ ሰው ይፈልጋል። እሺ ስለዚህ እሺ ማክሊት ፈቃደኛ ከሆነች በቃ አየነ የተደበቀ ነገር ያለው ሁሌ የምታስፈራራችሁ ማለት ነው። ማባርፍ እሱ ዝም ብሎ ነበር የምታውሪ ወይስ እውነትም የተደበቀ ነገር ካለ እስኪ አሁን እነሱ ፈቃደኛ ስለሆኑ ንገሪያችሁ የተደበቀ ነገር። በቀደምም ሪከርድ ላይ እኔም አይቻለሁ እና እኔ ብዙ ማውራው ነገር አለ፣ ውስጤ ብዙ ነገር አለ ብለሻል። ይሄ የመጨረሻውን ቀጣይ ወደ ስራ ነው ችል የምትገባው። ስለዚህ ዛሬ መናገር ያለብሽን ሁሉም አሉ፣ እነ ጀነራል አሉ፣ እነ ዩ አሉ፣ እነ ታሚ ሁሉም አሉ። ውስጤ አለ የምትዩን ማኪ የበደለችሽ ውስጥሽ ያፈንሹን ነገር እንዳለ ውስጥሽ የከፋሽን ነገር እንዳለ ተናገሪ። ማኪን ፈቅዳልሻለች። ምንድን ነው ኒውት ነሽ? ይሄንን ነበር ስታስፈራሪበት የነበረው? ምንም አላስፈራራሁትም። ይሄ ነበረ ወለብቾን ጎላ ወጮዮ ይመለስ ወለ በቃቆ ከወደሽ አካውንተንሲቲ ካልወደሽ ይዘሽ ሂጂ። በቃ ከላስ እንደምን ሆነ አያቴ ማክሊት ሚዩት አድርጊ። እሺ ማክሊት ሚዩት አድርጊ። አንዴ ሀቢብቲ አያና ሀቢብቲ አሁን እሷም ራሷ ባለ ጉዳይ እና ህዝብ እዚህ ጋር 25,000 ሰው 26,000 ሰው ቁጭ ብሎ እሷ ፈቃደኛ ናት። የተደበቀ ነገር ካለ ማውራት ውስጥሽን ያሳደርሽው ነገር ካለ እሷ ፈቃደኛ ናት። ገባሽ? ለምን ህዝብ ማለት ሌላ ነገር ስለሚመስለው እውነትም የሆነ ነገር ካለ ፈቃደኛ ስለሆነች አውሪ። ምንም ነገር ከሌለ ይቅርታ ብለሽ እኔ ዝም ብዬ ነበረ ስለፈልፍ በዚሁ ነገር አሳልፊ። የሆነ ነገርም ካለ አውሪ። ምን ነገር የለውም። ግን ወንድሟ በኔ ላይ ውሃ ስለደፈኝ በጣም ተሰምቶኛል። አዝኜ ነበረ። ውስጤ ቆስሎኝ ነበረ። ያው ውስጤ እየቆሰለ ነበረ። በአፌ ይቅርታ አድርጋለሁ ያልኩት ማለት ነው። ስለዚህ እኔ የጎደለችኝም የበደለችኝም ነገር የለም። አካውንቱ እነሱ ጋር አለ። ይስጡኝ፣ ወይ እንሰጣለን ወይ አንሰጣም ብለው ያወሩና እኔ ከዚህ በኋላ በስራዬና በስራዬ ብቻ ነው የሚታገኙት። በስድብ ሳይሆን በምን ሳይሆን